ሰሞኑን ጃኒና ጆ ዳንኤል ተጣልተው ባለበት ሰዓት ላይ ጃኒ ስለ ጆ ዳንኤል አንዳንድ መረጃዎችን ስታወጣ ሳምሪም ወንዶች እንደዚህ ናቸው ሰሞኑን ፋኒ የላከልኝ ቮይስ ይሄ ነው በማለት እሷም አውጥተዋለች ማለት ነው። ስሙትና የታዘባችሁትን ኮሜንት ላይ ጻፉልን። እሺ ልብሽን በመልሰው እውነት ልብሽን ሰብራለሁ። ይሄ ራሴ ጥፋት ነው። በጣም አስቀይሜሻለሁ። እንደዚህ አጨክኝ እንደዚህ አትወስኝ። በገዛ እጄ በራሴው ላጣሽ ነው ፍቅር። ኧረ በእናትሽ ተስፋ አትቁረጭብኝ እባክሽ። በጣም አስቀይሜሻለሁ። ይቅርታ በድዬሻለሁ። ይቅርታ ስሜትሽን ጎድቼዋለሁ። ጆ ዳንኤል የጆከር ላይቭ ላይ እንግዲህ ጃኒን የሚያስወቅሱ አንዳንድ ነገሮችን አንስቶ ነበረ። ከነዛም መካከል ለመኪና መግዣ 1.1 ሚሊዮን ሰጥቻታለሁ ብሎ ነበር። ለሱ የሚሆን ምላሽ ጃኒ ሰጥታለች። መኪና ምናምን እያሉ ነው መሰለኝ። የ1 ሚሊዮን አንድ ሚሊዮኑ ደግሞ እኔ ጋር ብሩ እንዲቀመጥለት ፈለገ። እኔ ብር አጥቼ ምናምን አይደለም ለመናገር ሜቢ እሱ ወሬውን ለማጣፈጥ ወዳታለሁ የሚለውን ቃል ለመግለጽ ይሆናል እንደዚህ ያለው። ብር አጥቼ አይደለም ግን ተጠቀምኩት። ጀስት የሱን ብር ተጠቅሜዋለሁ። ኦኬ ከዛ ኖርማል ሲወጣ ሰጠሁት ማለት ነው። ጀስት አላ ተመልሶ ነው። አዎ እንዴ እንደተመለሰ መች ተናገረ እንዴ? እና ያምቻል እንዴ 1 ሚሊዮን ብር ሰጠኋት ነው ያለ። ታዲያ ያምቻል እንዴ? አረ በኢየሱስ እግዚአብሔር ይመስገን። እንዴት አድርጎ ነው የሚሰጠኝ? ቤት ያለው 1 ሚሊዮን ብር ሰጥቻታለሁ መኪና ልትገዛ ሰጠ እኮ የሚመለስ ነው ያለው። ሜቢ የሚመለስ አላለም፣ በጭራሽ አላለም። የሚመለስ ጨርሷል አለ። ባይዘው መግባት ነበረብሽ ዳራችን ሰው እዛ ላይ ላይ በጣም ብዙ ሰው ነበረ እና እኔ በቃ በሆነ ሰው ሳይድ ነበሩና ፕላስ አካውንት ተዘግቶ ነበረ። ግን በሌላ ሰው መግባት ይችላል ነበረ። ግን ያልገባውበት ምክንያት አንዱ ነገር የሆነ ወከባ በዛ የሆነ ወከባ እንደሚበዛ እርግጠኛ ነበርኩኝ። እንደዚህ ረጋ ብዬ ልመልሰው ብዬ ነው። ገባችሁ? ነገሩ ምንድነው? ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይሄን ነገር ክሊር ስላደረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይሄን ውክልና ቶሎ ጨረሽና ተገላገይ እናቱ። ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባናሳይ ኖሮ የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ። ማንም ወንድ እጁን ያነሳበሽ ጊዜ ጥለሽ እንጂ አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን ነው። አይባልሽም። በቃ የሚወድሽ ወንድ አይመታሽም። ትክክል። እጁን አያነሳብሽም። በትክክል ይሄን መስማ የሚወድሽ ወንድ በተአምር እጁን አያነሳም። እውነት ነው። እንደዚህ አይነት ሪሌሽንሽፕ ያላችሁ ሴቶች ካላችሁ አሁኑኑ ከዛ ሪሌሽንሽፕ መወሰን አለባችሁ፣ መውጣት አለባችሁ ማለት ነው። ሌላው እንግዲህ ጃኒ ጆ ዳንኤልን እንድትከስ ይሄን ያክል ደግሞ ደረጃ እንዲደርሱ ያደረጋችሁ ዋነኛው ምክንያት የኔን አካውንት አዘግቷል ያለችው ነው። እሱንም ተጠይቃ ምላሽ ሰጥታለች። ተጠየቀው ምንድነው አካውንቴን አዘግቶብኛል፣ ከዚህ በፊት ያዘጋብኝ ነበር የሚባል ነገር ነበር። እሱንስ እንዴት ነው? እሱን ደግሞ ያው ከዚህ በፊት አብረን በነበረን ሰዓት ያዘጋብኛል ነው ያልኩት። አሁን ግን እሱ ያዘጋብኛል በሚል ነው እንጂ ማስረጃ እርግጠኛ ምናምን አይደለሁም። ሆነ ለመናገር ግን በጣም ተናድጄ ስለነበረ ከዚህ በፊት እሱ ስለሚያዘጋብኝ ታስሮ ሰላም ስለነበረኝ አሁን ደግሞ ሲፈታ እንደዚህ አይነት ነገር ሀፕን ሲያደርግ በቃ እሱ ነው ብዬ አሰብኩኝ። ፕላስ ደግሞ አካውንት ባንክ ሲሆን ያለውን ስሜት ታውቀዋለህ እና በቃ በጣም ስሜታዊ ሆኜ ጓገጭ እያልኩ ነው የሚዘጉብኝ። ይሄ ትንሽ ለየት ይላል። ግን ሌላው ምንድን ነው የአንቺ ብቻ ሳይሆን የአዶናይም አካውንት ነው ዋርኒንግ እየበዛበት የመጣው። ግራ የገባኝ እሱ ገብቶሻል። ያንቺስ እሺ ከእሱ ጋር እናያይዘው ወይም ደግሞ የሆነ ነገር ከእሱ ጋር እናያይዘው። እሺ ጃኒ ዝም ብላ ነው የምታወራው እንበል። የአዶናይ አካውንት ለምንድን ነው ዋርኒንግ የሚበዛው? እናንተ መልሱልኝ። ኮንቴንቱ አልተቀየረ፣ ምኑ አልተቀየረ። ዋርኒንግ እንዴት የአዶናይ አካውንት በየጊዜው ጆን ዳንኤል ከተፈታ ጀምሮ በየጊዜው እንዴት አካውንቱ ዋርኒንግ አበዛ? እስቲ ንገሩ። ጆ ዳንኤል ጃኒ በራሷ ቲክታክ አካውንት ላይ ወጥታ ያሳያችውን ስክሪንሻቶች ፎቶ አሉ። እነሱን ራሷ ነች ያደረገችው ብሎ እንግዲህ በቤተሰቡ በልጁ ምሎ ተናግሮ ነበር። አሁን ጃኒ ደግሞ ወጥታ እንደዚህ ነው ብላ በቪዲዮ እያስረዳች ነው። እና እስኪ የትኛውን ነው ማመን ያለብን? እናንተ የተረዳችሁት ያመናችሁት ማንን ነው? አሁን ይሄ በር አለ አይደለ? እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው።
ከዛ በኋላ ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱን ከላይ እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። ይሄማ ሌላ ቤት ቀይሬ ሌላ ቤት ነው። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ። ከዛ ትከሻዬ ተሰነጠቀ። ዳንኤል አድበስብሶ ለማለፍ የሞከራቸው ነገሮች ጃኒ አሁን ስታወራ ግልጽ የሆነልኝ ነገር እንግዲህ ያወሩት ነው። አውዲዮ እየሳቀች ያወራችበት የቆዩት ነው። ከዛ ንፋስ ያለው የምኝታ ቤት ድምጽ የተባለው እሱ የኔ ድምጽ አይደለም ብላለች ማለት ነው። ሲቀጥል አንድ ያደረጉት ነገር ቢኖር ምንድነው ስለ ውክልናው ጎንደር ላይ ሆኖ እሱ ደውሎላት አውርተዋል። ይችን ነገር ይዞ ነው እንግዲህ ይሄን ሁሉ ነገር ፈጥሮ እሱ ስክሪን ሪከርድ አድርጎ ያንን ኢንስታግራም ላይ የፖስተው ማለት ነው። በውክልና ማታ ላይ ተደዋወል። በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘ ነው ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባ ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ ፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራ ነው። እኔና ዳንኤል በአካል ተገናኝተን አናውቅም። ይሄንን እሱም ተናግሯል። ኦኬ አይ መልካም እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው አደራ፣ በዚህ ሰዓት ከጎኗ መሆን አለብህ አደራ እያልኩ ነው። አዶናይ ይኸው በምታየው ጉዳይ ነው። አደራ አብረውን እንግዲህ ሶሻል ሚዲያ ላይ እንደምናየው በጣም ጥሩ ፍቅር ላይ እንዳላችሁ ነው እንደምታሳዩንም ማለት ነው። ጥሩ ነገር ላይ ናችሁ። እግዚአብሔር ለቁም ነገር ያውቃችሁ ነው የምለው። ያንን አደራ ለማለት ነው። በመሀል እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። አሁን ሰው ማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነች። ውክልና ያለች ሰው ነች። ገብቶሻል? ያገናኘ አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም። ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎሙ ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራ ሲባል ባዝሩሙ ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቁኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግጣል ያ ድምፅ። እነሱ በስልክ ስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ያለው ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋር ስላልተፈለገና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ላይ ነው ምናምን መሰለኝ። እኔ ቮይስ ተደራርጌም አላቅም። በቃ አጋጣሚ አቃሳሪ ሆኖ በቃ እንደዚህ አይነት ስንት ሲወጣ ፋሲካ በጃኒ ላይ ክስ እያቀረበች ነው። ሲጀመር አዶናይ የኔ ነበር እያለች ነው። ድሮ ያረቀሰውን ቪዲዮ አይቼ አሁን ያረቀሰ መስሎ ልቤ ተሰበረ እና ሌላቸው የፈለኩት አዶናይ የማን ነው? የኔ ነበር። መጀመሪያ የኔ የራሴ ነበር። እንታረቁታላችሁ። ጊዜ ቂጣ ነው። ግን አሁንም አይለያቸው። መድኃኒዓለም እሷንም በጣም መወዳት እህቴ ነች። ምንም ጉድ አይደለም። አባቴ ሙት ግቡና ቪዲዮን የድሮውን ቪዲዮ እዩ። የኔ ነበረ የኔ የራሴ። ግን እናንተ ኦሬዲ ወረቀት ስለሰራችሁልኝ ባሪያ አድርጋችሁኝ እናንተ ያላችሁኝ ነበር የማረገው። ለዛ ነው ከንስሉኝ። እንደውም ከፈለጋችሁ ዛሬ እንዴ ነፃነቴን የወሰዳችሁት እናንተ ናችሁ። ፍቅሬን እንዳልኖር ያደረጋችሁ በጣም ነው የምትገርሙት። እኔ ጃዬን ለእናንተ አሳልፈ የምሰጣችሁ ይመስላችሁ እንዲህ ብላ እያልኩ ታሳዝናላችሁ፣ በጣም ታሳዝናላችሁ። ሁላችሁ አውዲዮ እባክሽ ተይ ላውራልሽ ማለት ጀለሶችሽ ናቸው አይደል? አዎ፣ ግን ከእሷ ጋር እኔ መወር እቀራረባለሁ። ስለ ሁለቱም ማውራት አልችልም። እኔ በቃ ለእኔ በጣም ጥሩ ናቸው።
እሷ ትበልጥብሻለች ማለት ነው። እኮ ጓደኛዬ ናት። ጆዬ ደግሞ አውቀዋለሁ። በጣም አሪፍ ልጅ ነው። ተጀመረላችሁ። አሁን ጀምረናል። ቀጥይ እና ስለ ሁለቱም ማውራት አልችልም። እንዳታስቡት፣ ከኔ ምንም ነገር እንዳታወሩ፣ እንዳትጠብቁ። እውነት ግን የምናወራ መስሏችሁ ነበር? ኤልሻዳይ የጓደኝነት ጥግ ነች። በጣም ነው ደስ የሚያሰኘው። በዚህ ሰዓት ላይ አይደለም እንዳንቺ ቀርቦ የሚያውቃችሁ ሰው፣ መረጃ ያለው ሰው፣ ማንኛውም ሰው ከርቁ ነው ራሱ ወጥቶ የሚያወራበት ብር የሚሰራበት ዘመን ነው ያለውና እንደዚህ አይነት ሰው ስለተገኘ በጣም ደስ ብሎኛል። ይመችሽ ነው ምልሽ። እንግዲህ ቤታየው ደግሞ የጆ ዳንኤልን የሰሞኑን ቪዲዮ አይታ የሰጠችውን አስቂኝ ሪያክሽን ላሳያችሁ። ተፈጠረ ብዬ ስልኩን ብድግ ሳረግ ቲክቶክ ሽን ቼክ አድርጊ ሲባል የጆን ዳንኤል ገጀራ ከባድ ነው ገጀራ ጆን ዳንኤል ከባድ ነው። እግዚኦ ሰዓሊ ለረቅንት እኔ ምንም ወዳለው ምንም ቢሆን አብረንም ነገም ጌም እንጫወታለን። የሚቀር ነገር አይደለም። ግን ገጀራ ትልቅ ነው። የኔ አባት ወይ አላ እንዴ አላያችሁም እናንተ? ማታ ለምን ዝም እላለሁ ውዴ? አይኔ የተፈጠረው ላይ አፌ የተፈጠረው ሊያወራ አንቺ እኮ አብቁተሽ ለጆን ዳንኤል ሳይድ ይዘሽ ለጃኒ ይዘሽ እነሱ ዛሬ ስምምነት ፈጥረናል ሲሉ ጥግ ቀረሻ ታረቁ እርስ በርስ። እኔ ግን የጆን ዳንኤል የማታ ያየሁት እውነትም ትክክል ነኝ። ቀጭን ሰው ብያለሁ እኮ ቀጭን ሰው የዋዛ አይደለም። ግን ጆን ዳንኤል እኮ ሁለት እግሩን ቢታመም በሶስተኛው እኮ መሄድ የሚችል ታለንት ያለው ብቸኛ መልካም ወጣት ነው። ሁለት እግሩን አሁን ቀውር ብታደርጉት በሶስተኛው ቋንቀጭ እያለ የሚሄድ ሰው ነው ጆን ዳንኤል። ማሻላ ብለናል። ጌታዊ አምላክ ድረስ እኛ አይተናል። እንግዲህ ማውራት ሌላ በትዳር በፍቅረኛ ማል አልገባም። ግን እችን አይቻል። ለዛውም እኮ ሞተሩ ሳይነሳ መድኃኒዓለም አባቴ ሆይ እኔማ እንዲህ ሳይነሳ ሞተሩ ቢነሳ ደግሞ አስቡትኝ። ይሄ ደንበኛ ጣሊያንን የወጋንበት ጦር እንደዛ እንደ ጦር ነበረ እንትን የሚለው የነበረው ግን ብቻ ይበቃናል። ዮኒ ማኛ እንግዲህ አሁን ላይ በጃኒ ሳይድ ነው ያለውና እሷን ደግፎ ሴቶችን ደግፎ ነው እየተከራከረ ያለው። እንደዚህ እንዲሆን ያደረገኝ ደግሞ ስለ ጆ ዳንኤል ከኤክሶቹ አንዳንድ መረጃዎች ስለደረሱኝ ነው እያለን ከበፊት ጀምሮ ኤክሶቹ ጭምር ነው ከኔ ጋር ኮንታክት ያደረጉት። ደብዳቤ እንደነበር ማንም ያውቃል። የድሮ የአባት ልጅ ጭምር እንዴት አቢዩዝ እንደምታረጋት ነው የተነገረኝ። የአባት ልጅ በእናት ስለማትገናኙ እንዴት አርጋ አቢዩዝ እንደምታረጋት እሱ ጭምር ነው የተናገረን። ስለዚህ ሰዎች አያውቁም ብለህ በዚህ ደረጃ የምትሄደው ነገር ብታቆም ጥሩ ነው። ሴቶች ሌላው እኮ ተረተብን። ተልባቢን ጫጫ በአንድ መቆጫ አለን አላችሁ። እኔ አልሰማሁም አልነበርኩም። ጆከር ቤት እኔማ አትናገሩት። እኔን አክብሮ ቤቴ ስለመጣ ስላለ ነው እንጂ ተንጣጣ እኮ የጣረሙት የመሰለ ልጅ። ጭራሽ ወይ ጉድ! እናንተ ናችሁ እኮ የሚሰጠውንና የማይሰጠውን ሰው ወዲያውኑ ወጣ እኮ። ጥያቄ አትጠይቁም፣ መመለስ አልፈልግም ምናምን ነው። እንደዚህ አይሰራም። ይሄን ህዝብ ካላከበርከው መልሶ ያወርደዋል። ሴት ልጅን ማክበር አለበት። ማን ስለሆነ ነው እሱ? ትክክል። እስኪ ሰወታ ያስፈራሩኛል ትበል። ወንድምክ ለምን ባለስልጣን አይሆንም? እመነኝ፣ ጠባቂው እናደርጓለን እኛ እዚህ ያለ ሚዲያ ላይ ያለን ሰዎች ጃኒን እንድጠብቃት ነው የምናደርግ። እንትን ስላወቅ ግሩፕ ስላለ እስር ቤት ታስረ ስለወጣ የሚባል ነገር የለም። እኛ የምናውቀው አጎትክ የድሮ እኔ ልጆኜ ነው እስር ቤት ሰፍሮ ምናምን የሚባል በድሮ ታሪክ ይኖር ናዮ አንፎሎ አድርጓለች። ተረዳኸኝ? አንዳንዴ ያችን ዝም ስለምትል ኦሬዲ አጋጣሚ የሚሆን ቀን ይሁን አንዳንዴ የቀን ማቃጣሪያ ያለው ነገ የናዩም ጉዳይ ይወጣል። ታሳዝናለች እሷ ራሱ እግዚአብሔር። ናዩም ነገ ወጣች እንደዚህ ችግር ካለ ንገሪን። እናቱ መቀመቅ ነው የምንቀጠው። ጥጋቡን እናበርደዋለን። ይህ ህዝብ የሰቀለውን በስነ ስርዓት ጥጋቡን እናበርደዋለን። ናዩ ጋር አንፎሎ ናቸው። የአንፎሎ አድርገዋለች። አንፎሎ አድርጓታል። እልክልሃለሁ ስክሪንሾት አድርጌ ይገው ዛት ማሽ ለምን እንደሆነ ታውቃለህ? ላይክ እንደ ሴት አንድ ቀን ሚስቴ ነች ብሎ የማያውቀውን ሰውዬ ዛሬ ከጃኒ ጋር ሲጣላ ልጄና ሚስቴ ጋር ልሄድ ነው፣ የልጄ እናት ጋር ልሄድ ነው። ከማድረግ ጀመረ። እንደ አይነት ድራማ ያቆማል። የትኛውን ክብር ሰጥተሃት? ጃኒ ላይ ብዙ ጥያቄዎች እንዲነሱባት ካደረጉት የእሱ ንግግሮች መካከል ከፍቅረኛዋ ጋር ጎንደር ሁና ደወለችልኝ ያለው ነው። ግን እሱ አልደወለችም፣ እሱ ነው የደወለው እያለች ነው።
ማን የደወለው ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ሰምታችኋል። ደግሞ ለአጭር ደቂቃ ነው፣ 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራ። አላወራንም። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል?